Si vous sautez cette vidéo, vous aurez de la malchance pendant les 9 prochains jours. Mais si vous la partagez, dans 1 heure, votre téléphone sonnera avec de bonnes nouvelles. Tapez « Je crois » pour affirmer 2 personnes. Clearly, Jesus loves me the most. Seriously. So nice. So nice. ይሄንን ቪዲዮን ያሁን የምሰራው ዘቢባን በሰላም ከቤተሰቦቿ ጋር ከቀላቀልኳት በኋላ ነው። እዚህ ጋር የምትመለከቷት እህታችን ዘቢባ መሐመድ ትባላለች። በደንብ ይውት ፎቶዋን ጉስቁልና የደረሰባት ነገር ፊቷ ላይ ይታያል። ይሄ ፎቶ ቢሮ ያለች ነው። ዘቢባን ያመጣቻት ደላላ ሌይላ ትባላለች። በአጅማን ነው የምትገኘው። ሙሉ ስሟን ማግኘት አልቻልኩም፣ ፎቶዋን ማግኘት አልቻልኩም። ወደ 11 ሰዎች እሷ ናት እያሉ ፎቶ ልከውልኛል፣ ግን እርግጠኛ መሆን አልቻልኩም። ሰራተኛ ስታመጣ ስልክ ስለማትፈቅድላቸው ማንም ፎቶ ሊያነሳት አልቻለም። እሷም ሶሻል ሚዲያ ላይ ፎቶዋን አትለቅም። እናም ሌይላ ዘቢባን ከኢትዮጵያ መጣቻት። የዘቢባ አባት የነበራቸውን ትንሽዬ መሬት ሽጠው ከዛ ላይ 91,000 ብር አንስተው ለዘቢባ ሰጥተዋት ዘቢባም ከፍላ ኦኬ ሌይላ በ91,000 ብር ከኢትዮጵያ ዱባይ አመጣቻት። አምጥታትም ስራ አስገባቻት። ያስገባቻት ስራ በጣም ትልቅ ቤት 10 ምናምን ሰው የሚኖርበት ቤት ስለነበረ ዘቢባ አቅሟ አልቻለም። አዲስ እንደመሆኗ መጠን ለአረብ ሀገር እና እባክሽ ቤት ቀይሪኝ አለቻት። እና መጣች። ስትመጣ ለምን ተመለሽ ለምን ችለሽ አልሰራሽም ብላ ደብድባ መሬት ላይ እያስተኛች 2 ወር ከ15 ቀን ዳቦ በሻይ ብቻ እየሰጠች አስቀመጠቻት። ከዛ አልቻልኩም እኔ የምታስተኝኝ ሴራሚክ ላይ አጥንቴን በሽተኛ አርጎኛል፣ እባክሽ አልቻልኩም በቃ ወደ ሀገር ላኪኝ ስትላት ኧረ እባክሽ በኔ ብር ልትሄጂ ወደ ሀገርሽ መሄድ ከፈለግሽ ቤተሰቦችሽ ብር የትኬትሽን ይላኩ አለቻት። ዘቢባም አልቅሳ እህቷን ለምና የትኬት 80,000 ብር እህትየው ከዘመድ አዝማድ ሰብስባ ተላከላት። ልክ 80,000 ሲደርሳት ተቀብላ ይሄ እኔ አንቺ ያመጣውበት ብር ነው ብላ አውጥታ ጣለቻት። ሌይላ አጅማን ያለችው ደላላዋ አውጥታ ዘቢባን ስትጥላት መልካም እህቶች ሂባና ቤቲ የሚባሉ አንስተው ቤታቸው አሳርፈው አመጧት። እኔ ቤት ላይቭ ላይ መጣች። ችግሯን ነገረችን። የሌላንም ቁጥር ተቀበልኩ። በዋትስአፕም እባክሽ አናግሪኝ ብዬ ቮይስ አረኩላት። ሌላ ግን ኢግኖር ነው ያደረገችው። እየሰማች ቮይሱን አልመለሰችም። እኔ 2 መልካም እህቶቼ ሳራና ሚሚ የሚባሉ የአውትፓስ አዋጡላት። አውትፓሷን ኦንላይን ላይ ጨረስኩላት። በራሴ ወጪም ትኬቷን ከዱባይ ጅማ ድረስ ቀጥታ ቆርጬ ሸኘኋት ማለት ነው። እዚህ ጋር የምታዩት ፎቶ ሂባና ቤቲ ኤርፖርት አብረዋት ፎቶ ተነስተው ነው ላኩልኝ። ጓደኛዬ ትዝታም ከዩኬ 35,000 የኢትዮጵያ ብር በእህቷ አካውንት አስገባችላት። ዘቢባ የራሷ የሆነ አካውንት ስለሌላት እናም ይሄው በሰላም ደርሳ ከእህቷ ጋር ትናንትና ማታ ፎቶ ላከችልኝ። ትናንትና ምሳ ሰዓት ላይ ነው ጅማ የገባችው። እንድትሰራም ጠይቀናት ነበረ። እዚሁ ስሪ ስንላት አልቻልኩም አሞኛል በቃ ከቤተሰቦቼ ጋር ብቻ ቀላቅሉኝ ብላ አለቀሰች። የደረሰባት ነገር ቀልድ አይደለም። 2 ወር ከ15 ቀን ያልፍልኛል ብላ መጣ። በ2 ወር ከ15 ቀን ተርባ ተደብድባ አውጥታ ጥላት የሁሉ ነገር ደርሶባታል። እና እባካችሁ እንደዚህ አይነት ደላሎችን እንከላከል። አሁንም የሌላ ፎቶ አለኝ የምትሉ እርግጠኛ ይሆናችሁ ካላችሁ ላኩልኝና ፎቶዋን ፖስታለሁ። ሌላውም እንዲጠነቀቅ ሌላውም በሷ እንዳይመጣ ከኢትዮጵያና እንደዚህ አይነት እንግልትና በደል እንዳይደርስበት ይህንን ቪዲዮ ሼር ሪፖስት ዲዩት በማድረግ ህገወጥ ደላሎችን ግፈኛ ደላሎችን እንከላከል። አመሰግናለሁ። እኔ አሁን መሰለኝ 5 ሰዓት ተኩል ቆዩ እሷ ተልካ ነው። አረ ተልካ ቤቲ ሰላም ይቅርታ እንዴት ነሽ? ሰላም ነው አለን። እዛሽ ጋር ካሜራ አለች። የሆነሽ ጥያቄ ልጠይቅሽ ነበረ። ከተሳካልሽ ሽልማት አለሽ። ፍቅረኛ አለሽ? አዎ
ኦኬ ፍቅረኛሽ ጋር ትደውይለትና ማለት ነው እንለያይ ካንተ ጋር መሆን አልፈልግም ከእንግዲህ ትይዋለሽ እሱ የሚለውን እንስማ እንለያይም የሚልሽ ከሆነ ሽልማት አለሽ እንለያይም ነብለሽ ሄሎ ወይኔ ፍቅር እንዴት ነሽ? አለሁ ሰላም ነው አለሁልሽ እንዴት ነሽ? ደህና ነኝ አለሁልሽ የሆነ ነገር ልጅ ነበረ ምን ነው እንዴ? አይ በቃ እኔ ማለት እንዳትጎዳ ምናምን ብዬ ነው እስካሁን ዝም ያልኩት እኔ እናንተ ከዚህ በኋላ አብረን መቀጠል አንችልም በጣም ይቅርታ በቃ እኔ ሌላ ህይወት ጀምሬያለሁ ከዚህ በኋላ ካንተ ጋር መሆን አልፈልግም ኧረ እንዴ እኔ ላንቺ ብዬ ስንት ነገር ሆኜ እንዴ ውዴ ምን ማለት ነው እንዴ ምን ማለት ነው አይ በቃ ይሄማ ማይሆን ነገር ነው አረ የሚገርም ፍቅረኛ ነው ያለሽ የምሩን ነው ግን እንደዚህ አዎ የምሩ አረ ትለያላችሁ ያዝልቅላችሁ ጋይሶች ምን እንደምትሸለም ማለት ነው ኮሜንት ላይ እናንተ ጻፉ እናንተ ወስኑልኝ ላይክ ሼር ያረጋችሁ ይመቻችሁ ፕላስ ምልክቷን ነክታችሁ ፎሎ በማድረግ ቀጣይ ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ ይመቻችሁ لا إله إلا الله محمد رسول الله فعلا رسول الله complete رسول الله رسول الله ይህ የምትመለከቱት ግለሰብ በዳግማዊ ምኒልክ ሪፈራል ሆስፒታል ታካሚዎችን በተለያየ ጊዜ ስፔሻሊስት ሐኪሞች አሉ ኑኛ ይዘናችሁ እንሂድ በሚል ሲያንገላቱ ሲዘርፉ የነበሩ ዘራፊዎች በመሆናቸው ዛሬ በዳግማዊ ምኒልክ ኮምፕሬሄንሲቭ ስፔሻሊስት ሆስፒታል የጥበቃ ኃይሎች በቁጥጥር ስር ውለዋል። እነዚህ ግለሰቦችም ታካሚዎችን የተለያየ የብር ኖት ከላይ ባለ 200 ብር ኖት ይሸፍኑና ከስር ደግሞ ባለ 10 ብር ኖት ያደርጋሉ። ልክ 10 ብር አስመስለው የተለያዩ ስልኮችን ገንዘቦችን በመያዝ ታካሚን በማንገላታት ላይ ያሉ በጥበቃ ኃይሉ ተይዘው ለየካ ክፍለ ከተማ ፖሊስ መምሪያ ፈረንሳይ ማዘዣ ተላልፈው ተሰጥተዋል። እነዚህ ግለሰቦች ተዘርፈን ነበር ተታለን ነበር የሚሉ ካሉ በመምጣት ማየት እና የተዘርፈው የነበረው ነገር መጠየቅ የሚችሉ መሆኑን እንገልጻለን። እናመሰግናለን። የቱል ሙነወራ ውስጥ ጀናዛ በማጠብ ስራ ላይ የተሰማራ አንድ ግለሰብ በሬሳ አጠባ ወቅት ከገጠሙት ድንቅ ነገሮች መካከል አንዱን እንዲህ ሲል ይተርክልናል። ተክለሰውነቱ ከሲታ ሲበዛ የቀጨጨ አካሉ በተበጫጨቀ ልብስ የተሸፈነ ካገኘ በልቶ ካጣም ባዶ ሆዱን የሚያድር ያላህ ባሪያ ነው። ሌሊት ለተሐጁድ ቆሞ የጌታውን ቁርአን እያነበበ የሚያነጋ ከሰዎች የማይቀላቀልና ብቸኝነት የህይወቱ ጌጡ የሆነች ሰው ነው። በተበጫጨቀ ጨርቅ የተሸፈነ ጀናዛውን ወደ ማጠቢያ ክፍሉ ይዘነው ገባን። በተዘረጋው የጀናዛ ማጠቢያ እንጨት ላይ አስተኛ ነው። ልብሱን ልክ እንዳወለቅን ጆሮአችን መልካም ይሰማ ዘንድ በማሰብ ቁርአን በስፒከር ከፍ አድርገን ከፍተን ማጠብ ጀመርን። ነፍሴ በእጁ በሆነችው ጌታ አምላለሁ። ጀናዛው የቁርአን አንቀጾቹን ሲሰማ ፈገግ አለ። ከፈገግታው የተነሳ ጥርሶቹ ተከፍተው ድዶቹ ይታዩ ጀመር። ቁርአኑን ስንዘጋው የተከፈቱት ነጫጭ ጥርሶች ይከደናሉ። የቁርአኑን ድምፅ ደግመን ከፍ ስናደርገው ፈገግታና ሳቅ ከፊቱ ላይ በጣም በሚገርም መልኩ ይንጸባረቃል። በግርምት ተውጠን የሱም መልካም ኻቲማ እንዲወፍቀን አላህን እየተማጸንን አጥበን ጨረስን ይላሉ የታሪኩ ዘጋቢ። ገጠመኙን እንዲህ በማለት ቀጠሉ። ከተቀበረ ከ12 ዓመታት በኋላ የመቃብሩ ስፍራ ለልማት ተፈለገና ተለዋጭ ቦታ ተሰጠን። በቅርብ ጊዜ የሞቱትን አጽማቸውን አውጥተን ወደ አዲስ የመቃብር ስፍራ ወሰደን። ከቀናት በኋላ ተጠራንና ወደ ቦታው አቀናን።
ከአንድ ጉድጓድ አጠገብ ስራውን ያቆመ አንድ ዶዘር ወዳለበት አካባቢ ስንጠጋ ደስ የሚል ጠረን ይሸተን ጀመር። ወላሂ ከፈኑ እንኳን አልበሰበሰም፣ ሰውነቱም አልተቀየረም። ከሰዓታት በፊት የተቀበረ አዲስ ጀናዛ ነበር የሚመስለው። አፈር አካሉን መብላት እምቢ አለች። ቁርአንን ታቅፎ የኖረ ሰውነት ለመብላት እንዴት ያስችላታል? ከፈኑን ስንገልጠው ያ ቁርአን ሲሰማ የሚስቀው ጀናዛ ነበር። የውመል ቂያማ ለቁርአን ባልደረባ አንብብ፣ ደረጃውንም ከፍ ብለህ ውጣ፣ የአንተ ማረፊያ የመጨረሻ አንቀጽ ቀርተህ በምቆምበት ስፍራ ላይ ነው ይባላል። እውነተኛ ታሪክ እንጂ ልብ ወለድ አይደለም። ይህንን ታሪክ ሰምቶ ለሌላው ላሰማ፣ ተምሮ ለሌላው ላስተማረ አላህ የዚህን ልጅ ካቲማ እንዲወፍቀው እማጸንለታለሁ። በመጨረሻም አላህ ሱብሓነሁ ወተዓላ የሁላችንም ካቲማ ያሳምርልን። ለዛሬ ያቀረብኩላችሁ ፕሮግራም ይህንን ይመስል ነበር። በቀጣይ ፕሮግራም እስከምንገናኝ ድረስ ስክሮል ዝም ብለህ አታድርገው፣ ላይክ አድርግ፣ ሼር አድርግ። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? አዳል ዐለል ኸይር ከፋዒሌ፣ መልካም ነገርን አመላካች የሆነ ሰው ልክ እንደ አድራጊው ነው። አስብ፣ አንድ ሰው ሐዲስ አዘጋጅቶ ቁርአን አዘጋጅቶ የሆነ መልካም ነገር لا إله إلا الله محمد رسول الله صلى الله عليه وسلم. La famille. ስክሮል ዝም ብለህ አታድርገው፣ ላይክ አድርግ፣ ሼር አድርግ። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? አዳል ዐለል ኸይር ከፋዒሌ፣ መልካም ነገርን አመላካች የሆነ ሰው ልክ እንደ አድራጊው ነው። አስብ፣ አንድ ሰው ሐዲስ አዘጋጅቶ ቁርአን አዘጋጅቶ የሆነ መልካም ነገር አዘጋጅቶ ሰርቶ ለፍቶ ፖስት ያደርጋል። አንተ ላይክ ወይም ደግሞ ሼር በማድረግህ ብቻ ከሱ እኩል አጅር ምንም ሳይቀነስብህ ታገኛለህ።